ላምነው እንጂ ልኖረው የማልችለው እውነት ያልከው ነገር አለ። ያቺ ጥበበ ተርፋ ነው እሱ። ምንድነው አውግቸው ተረፈ አልፎ አልፎ ራሱን ለመግደል ይሞክራል እና አንድ ቀን ቀራኒዮ የሚባል ጫካ አካባቢ ራሱን በገመድ ያንጠለጥልና የአካባቢው ሰዎች ተሯሩጠው ደርሰው ያተርፉታል። ከዚያ ከነገመዱ ያወርዱትና ወደ ቤት እናደርስ ሲል ቤተሰቦቹ እንዲሰሙ አልፈለገም መታነቁን። እነሱ ደግሞ ብቻህን አልለቅም ሌላ ዛፍ ጋር ይታነቃል ብለው ስለሰጉ ምን አደረጉ? የሆነ ቦታ ሳናደርስ ከሰው ሳናስረክብ አንለያይም አሉት። ጥበበ ተርፋ እዚህ አካባቢ ነው ቤቱ፣ ሰዓሊው ጥበበ ተርፋ እና ጥበበ ተርፋ እዚህ ያለ የጓደኛዬ ቤት እሱ ጋር ውሰዱኝ አለ። ገመዱን እንደያዘ ጥበበ ተርፋ ቤት ሄደው አስረከቡት። ጥበበ ቤት አድሮ በማግስቱ ወደ ቤቱ ሄደ። ከዚያ ልክ በሳምንቱ ጠዋት የጥበበን ቤት አንኳኳ። ምን ነው አውግቸው ሲሉት ያችን ባለፈው የታነቁባትን ገመድ ረስቼ ነው የሄድኩት እሷን ልወስድ ነው አለ። አሁን ያን ጊዜ ውይ የት ጋር ነው ያስቀመጠው ስጡት ብሎ ጥበበ ተርፋ አንስቶ ገመዱን ሰጠው እና ይዞት ሄደ። ይህን ስሰማ እኔ በጣም ደነገጥኩ። ምን ነካ? ሌላ ቀን አገኘሁትና ጥበበ ግን ምን መሆን ነው ገመዱን አንስተ የሰጠኸው? ምን እኔ በከለክለው ሌላም ገመድ ያገኛል፣ ስለዚህ ምንም ለውጥ የለውም፣ እኔም በከለክለው ማግኘቱ ስለማይቀር ብሰጠው ነው የሚሻለው አለኝ። ልክ ነው እኮ ግን ይህን እውነት ግን እኔ ልኖረው እችላለሁ ወይ ብዬ ሳስብ ይከብደኛል። ላምነው እንጂ ልኖረው የሚያልችለው እውነት በሚል እዚህ መጽሐፍ ላይ የገለጽኩት እሱን ነው።